ምንድነው የምትሰሪው? ምንድነው እዚህ እየሰራሽ ያለሽ? እዚህ ጋር ምንድነው? ማን አለ? ይኸውልህ ግንባርን ነው የምልህ። የመጣው ለኔ ነው። አዎ ላንተ ነው። ለኔ አዎ ፈሪ ይኸውልህ ግንባርን ነው የምልህ። ግንባርን ነው የምልህ። ይኸውልህ እየነገርኩህ ነው። አደርገዋለሁ። አድርገውሽ ምንድነው? ልቀቅ። ምንድነው እዚህ እያደረግሽ ያለሽው? ነው እዚህ ጋር ቆይ፣ ቁሚ እሱ ጋር ካላመንክበት ታዲያ ልጁን ለምን ወሰድከው? ግን ለወንድሜ ያስፈልጋል። ለወንድሜ በህይወት መኖር የልጁ መሞት ያስፈልጋል። ቁጭ በል ተንበርከክ። እሺ ና ተንበርከክ እዚህ ጋር። እሺ እንዴ ይልይዘው ልጁን ያዙት እሱ ጋር። ያኛውም ደደበ ስለቤተሰቦቻችንም አላወራ እነሱም ጥንቁልና ላይ ያሉበት ብሎ ስላላወራ ወደ እኔ ምንም የሚጠቁመው ነገር የለም። ምንም ነገር አንዴና መጨረሻ ነው፣ እንገላገላለን። ምንድነው ደግሞ ምንድነው? ምንድነው? ሂድ ያዙት እሱ ጋር። ምንድነው? ግንባርን ነው የምልህ። እሺ ምን ሰማኝ? ግንባርን ነው የምልህ። እኔ ብቻ በቃለሁ እየነገርኩህ ነው። እሺ እያንዳንዷን ነገር እዚህ ጋር ስትሰሯት የነበረውን ነገር እዛ ጋር አይቷል አይደለ? ልጁ ሲያነሳው በድብቅ ካሜራ እየተከታተልኩ ነው የነበረው። ሁሉን ነገር ስታደርግ የነበረው ሰው ሰብስቦ ይመጣ። አዎ ላንተ ነው፣ ለእንዳንተ አይነቱ ለኔ። አዎ ወንድ ከሆንክ ብቻ ለምን አታናገር? እመጣለሁ። ለምን መዛላ ነገር ብቻ ለምን አናግራለሁ? አስወጥቼ አናግራለሁ። አናግራለሁ አስወጥቼ። አሁንም ቢሆን ይኸውልህ ወንድ ከሆንክ ብቻ መምጣት ነበር ነው። ይኸውልህ ግንባርን ነው የምልህ። የመጣው ለኔ ነው። አዎ ላንተ ነው። ለኔ አዎ ፈሪ ይኸውልህ ግንባርን ነው የምልህ። ግንባርን ነው የምልህ። ይኸውልህ እየነገርኩህ ነው። አደርገዋለሁ። አድርገውሽ ይኸውልህ ግን ካንተ ብዙ የምፈልገው ማስረጃ አለ። ይኸውልህ ከእንዳንተ አይነቱ ሰው በላ ማለት ምን ማስረጃ ነገር የምትፈልግ? ግን ከዛ በኋላ ከጨረስኩ በኋላ ግን ምንድነው ከኔ የምትፈልግ? ከጨረስኩ በኋላ የማደርገውን ነገር አሳያለሁ። እንዳንተ አይነቱን እንዴት እንደማደርግ አሳያለሁ። ምን እንደምታደርግ ግን አሁን ይኸውልህ አሁን የምነግርህ ማለት ነው እዛ ጋር ካሜራ አስቀምጬ ነበረ። እንታሽ ቡጥ ይኸውልህ ካሜራ ቁጭ አድርገህ ነው የሄድከው? አዎ ይኸውልህ ይታያል አይደለ? አንተና ወንድምህ ስቀባጥሮ የነበረው ማለት ነው። እዚህ እንደነበረ አውቃለሁ። መጀመሪያ አላስገባም ስላልከኝ ነው እንጂ መጀመሪያ ማለት ነው እዚህ እንደነበረ አውቃለሁ። ይኸውልህ እያየህ ነው አይደለ? ከወንድምህ ጋር ስለፈልፍ እሺ አሁን ከኔ ምንድነው የምፈልገው? አሁን ደንፋ እንደቀደሙ ጩህ። ምንድነው አሁን ከኔ የምፈልገው? ምንድነው አሁን ከኔ? እጄ ላይ ነው። እሺ ልንገርህ፣ እጄ ላይ ነው ያለው። እሺ አሁን ከኔ ምንድነው የምትፈልገው? ንገረኝ። ብዙ ነገር እፈልጋለሁ። ምን ንገረኝ፣ ጠይቀኝ። እስኪ ምንድነው እሱ የምትጠይቀኝ ነገር? ምንድነው ከኔ የምፈልገው ነገር? ልጅቷ ማን ናት የምትመጣው? ልጁን ለመውሰድ ነው። ኦኬ ማን ናት? ያው ለቤተሰቦቼ በፊት ስታገለግል የነበረችው ልጅ ነች። ይሄ ደግሞ በቃ ልናገረው በቃ ምንም ያው ለአንተ ቤተሰቦች ነው የምታገለግለው ወይስ ለምትወስድ ለሁለታችሁም ነው የምታገለግለው? ለሁለታችን ቤተሰብ እዛም ላሉት ሰዎች ማለት ነው። እዛ ላሉትም ያው ወስደው ለሚገበረው ማለት ነው። አዎ በቃ መኖር ስላለብኝ ብቻ ለወንድሜ መኖር ስላለብኝ ብቻ ይሄን ነገር ለዛ ነው ያደረግነው። ምክንያቱም ያው እንደምታየው ወጣቶች ነን፣ መሞት የለብንም። ምክንያቱም ከዚህ በፊት እንግዲህ ያው ሲወርድ ሲዋረድ የመጣ የቤተሰቦቼ ነው። አንተ ለምን ወጣት አይደለ እንዴ? እንዴት በእንደዚህ አይነት ነገር ታማ? ያው መሞት ስላልፈለኩ መሞት አልፈለኩም። አንተ የምትሞተው ከኔ አልፎ ወንድሜም ሊሞትብኝ ይችላል። አይደለም ቀን ሲደርስ አይደል እንዴ የምትሞተው? አታምንም? እምነት የለህም? ለስሙ ነው ክር ምናምን እንትን የምትለው አይደለም ምናምን በምታምነው እምነት ልክ ነህ። ይሄ በቃ ማለት የእናቴ አባቴ ይሄ አሁን እምነት እንደሆነ አታውቅም። እንደዚህ አይነት ነገር አይደለም። ስንት ነገር ቤተሰቦቼ ስንት ሰው ሲፈውሱበት የነበረ ስንት ሰው ሲያገለግሉበት የነበረ ነው። እኔ ያን ነው ማምነው። መጨረሻችሁ ታዲያ መጨረሻችን ያው እርስ በርስ አሁን ቆይ ያመጣችሁት ልጅ የራሳችሁ የቤተሰባችሁ ልጅ ነው አይደለ? የሩቅ ዘመድ ልጅ ነው ያመጣችሁ ልገሉ የነበረው። እውነት ነው። ያው ወንድሜንና እኔን ለማዳን ወጣትን መሞት አልፈለግንም። በቃ መኖር አጓጓን። በቃ ለመኖር ጓጓን። በእምነት ጸንተህ እንትን አትልም? ሙስሊም ከሆንክ በሙስሊም እምነት፣ ክርስቲያን ከሆንክ በክርስቲያን እምነት በዛ ላይ ጸንተህ ወይ ቤተክርስቲያን ወይ መስጂድ እየሄድክ እዛ አትጸልይም? ከዚህ ነገር ያው የእናት አባቴ ሃይማኖት ነው። በቃ ሃይማኖታቸው ነው። ያው የእናት አባቴን ሃይማኖት ያው አልተውም ብዬ ነው።
ከቤተሰብ የመጣ ነገር ነው። ከቤተሰብ የመጣ ነገር ያንን ለማስቀጠል ብዬ። እስቲ ንገረኝ፣ ቤተሰቦች ምን ነበር የሚያደርጉት? በቃ በአመት 2 ጊዜ ዋነኛው ግንቦት አካባቢ ነው ይደገሳል፣ ጨፈራል፣ ሰው ከየቦታው ምናምን ይሰበሰባል እና ይሄ ነበር ሲደረግ የነበረው እኮ። እስቲ ንገረኝ እንዴት ነበር የምታደርጉት ነገር? ይሄን ነገር ግንቦት ምናምን እያስታከካችሁ ነው? ይታረዳል፣ ይደገሳል፣ ይጠጣል፣ ይበላል። ከበስተጀርባ በዚህ ግንቦት ላይ ስለሚደገስ ከበስተጀርባ ግን እናንተ የተለየ ነገር ታደርጉ ነበር ማለት ነው። ሰው እንዳያቀባችሁ ነው። ለምሳሌ ምን አደረግን? አሁን ምንም ያደረግነው ነገር የለም። አይተሃል። አሁን ያው እንዴ ምንም አላደረግንም ማለት ልጅ ምን እያደረጋችሁ ነው የነበረው? ልሰው እኮ አይደለ? እያየሁ እኮ እንደነበረ እየነገርኩ ነው የነበረው። ምን መብላት መጠጣት ብቻና ይሄ አረቄ መድፋት አይደለም የምታደርገው? አዎ ያው ለወንድሜ ብዬ ለራሴና ለወንድሜ ብዬ ለዛ ነው። ክፍለ ሀገር በነበርክበት ሰዓት ይሄን ነገር እንደሚደረግ ታውቃለህ? አዎ በአመት አንድ ጊዜ የሆነ ግብር የሚገበር ነገር አለ ይላሉ። እሱን ነገር ለማሳደስ ያንን ለመገበር ነው የምሄደው እንደ አዲስ በአመት አንድ ጊዜ ያን ለማድረግ ነው የምሄደው። ቀደም ትመላለሳለህ ባልኩ ሰዓት ማለት ነው አውቀህ ነው ማለት ነው የነገርከኝ ነገር ዝም ብለህ የአያቴን እርሻ መሬት ምናምን ለማየት ያልከኝ። ምን ላድርግ እንደዚህ ነው መቼም አልፈለኩም። ለዛ ነው። ኦኬ ምን አይነት ሰዎች አሉ ግን እዛ ቦታ ላይ የሚሄዱ? አባትህ ወይ እናትህ ምናምን ከነገሩህ አንጻር ከምትሰማቸው ነገሮች አሉ። ከተለያየ ክፍለ ሀገራት ነው የሚመጡት፣ ብዙ ናቸው። እና ያው እኔ ደግሞ ብዙም ነገር ባይገባኝም ያው ቤተሰቦቼ ሲያረጉ የነበረውን ለማስቀጠል ነው በቃ እያረኩ ያለሁት እንጂ እኔ ብዙም እንትኑ የለኝም። ግን ብዙ አጎቶቼን ብዙ ቤተሰብ ነው ያጣሁት። አሁን ደግሞ ፈራሁኝ ወንድሜን እንዳላጣው እኔም እንዳልሞት በዚህ እድሜ ለምን እሞታለሁ ብዬ። ለዛ ነው ምን ማለት አንዴ እኮ እዚህ ነገር ውስጥ ገብተህበታል እየወሰድክ እኮ እስቲ የተለያዩ ልጆች ሲገበሩ አይተህ ታውቃለህ ይመስለኛል አይደለ? ሲወሰዱ ማለት እናንተ ቦታውም ላይ ባትሄዱ ሴቶቹ እየመጡ ናቸው የሚወስዱት፣ ግን እናንተ የምትሰጧቸው የተለያዩ ልጆች አሉ አይደለ? የሰጣቸው አሉ። እስቲ በምን አይነት መንገድ ነው ልጆቹን ያገኛቸው? አሁን እኛ የመጀመሪያችን ነው ይሄን ነገር በቃ አሁን ቤተሰቦች ካለፉ በኋላ ይሄን ነገር እኛ የመጀመሪያ ጊዜ ነው አሁን እያደረግን ያለ ነው። እና በቃ ማለት የመጀመሪያ ነው። ሴትዮዋ ነች የምታውቀው ይሄን ነገር የት እንደምትወስድ ብቻ ይዛ ትሄዳለች። ከዛ ከወሰደ በኋላ ምን እንደሚያደርጉ አናውቅም። እኮ እሱን ላታ ይገበራሉ አይነት ነገር ነው የሚባለው። ግን አንተ ልጆቹን በምን አይነት መንገድ ነበር የምታገኘው? እያስጠለፍክ ነው? የሚያመጣልህ ሰው አለ? ከክፍለ ሀገር ነው? ከዚህ ነው? እስቲ እሱን ነገር ንገረኝ። የሚያመጡ ሰዎች አሉ። ለዚሁ ፐርፐዝ እንትን ያሉ ሰዎች ይሄንን የሚያመጡ ሰዎች አሉ። ያመጣሉ። ከዛ ይመጣሉ። እዚህም ደግሞ የሚፈለገውን ነገር ይደረግላቸዋል። ከየት እንደሚያመጡ አላውቅም። የሚፈለገው ነገር ይደረግላቸዋል ማለት ነው? አዎ ለነሱ በቃ ማለት የሚያምኑበት ስለሆነ የሆነ በዚህ ወራት እንደዚህ አድርግ፣ በዚህ ወር እንደዚህ አድርግ፣ በዚህ ወር እንደዚህ አድርግ ብለው ይነገራል። ለምሳሌ ጥቁር ዶሮ ማረድ ካለበት ጥቁር ዶሮ ያርዳሉ። መቅበር ካለበት ይቀብራሉ። ይሄ ነው ሲደረግ ይኖረው። እና ታዲያ ይሄ ነገር አጉል እምነት እንደሆነ ሳይገባህ ቀርቶ ነው በዚህ እድሜ? ይገባኛል። ግን ያው የቤተሰብ ውርስ ስለሆነ ምን ታደርገዋለህ? ከዚህ ነገር እንኳን ለመውጣት አስበህበትም አታውቅም? ብዙ ጊዜ አስቤያለሁ፣ ግን በቃ እንዳልሞት ፈራሁኝ። ወንድሜ እንዳይሞትብኝ ፈራሁኝ። ኦኬ ከቤተሰቦች ምናምን እንደዚህ የደረሰባቸው ሰዎች አሉ እንደዚህ አይነት ነገር? እንደዚህ አክስቶች ምናምን ብዙ ዘመዶች ሞተዋል። ይሄን ነገር ስላላደረጉ ነው? አዎ ይሄ ነገር በመሀል ስለቆመ እነሱ አለቁ። እነሱ ሲያልቁ ፈራውና እኔ ደግሞ ከወንድሜ ጋር ተመካከረንና ወንድሜ ጋር ተነጋግረን ይሄን ነገር ሴትዮዋን ጠርተን አሁን ለሴትዮዋ ልንሰጥ ነበር። በመሀል አንተ ተመልሰህ ትመጣለህ ብዬ አላሰብኩም ነበር ድጋሚ። እሺ
ለማንኛውም እየሰራችሁ የነበረው ነገር በጣም ወንጀል ነው፣ የሚያስጠይቅ ነው በህግ አካል። ይሄን ታውቃለህ አይደለ? አዎ። በጣም ጥሩ። ግን አንድ ነገር የምነግርህ ነገር ማለት ነው፣ በቤተሰብህ ዙሪያ ያመጣችሁት ልጅ የዘመዳችሁ ልጅ ነው። ይሄ ነገር አንድ ሴታኒክ ነገር እንደሆነ እንዲገባ የምፈልገው ነገር ማለት ነው። ቤተሰብ ለቤተሰብ አሁን ስምምነት አላችሁ? ምንም ተስማማላችሁ? ምንም ከዘመዶች ጋር ከአጎተ ቤተሰቦች ጋር ሊሆን ይችላል፣ ከአክስተ ቤተሰቦች ጋር ሊሆን ይችላል። የምትስማሙበት ነገር አለ? ምንም ስምምነት የለም። አየህ፣ ሴጣኑ የሚፈልገው ይሄንን ነው። የምትገናኙበት ጊዜ ያላችሁ ምናምን ነገር ከእንደዚህ አይነት ነገር ውጪ በአመት የሆነ ግድ ስለሆነ ስለሚያምኑበት ይመጣሉ። ያው ባንነጋገርም ይመጡና እዚሁ ውለው አድረው ይሄዳሉ። ግዴታ ማድረግ ያለባቸውን ነገር አረቂም ይሁን ምንም ይሁን ይዘው ይመጡና ይቅርታ ስልክ ተደውሎልኝ ነው ዝጋ። እሺ። እና ያን ነገር አድርገው በአመት አንድ ጊዜ ይመጣሉ ባንነጋገርም እና ያለው ነገር ይሄ ነው። ኦኬ እሺ። እኔ እንግዲህ ካንተ ጋር እዚህ ብዙም የምቆይበት ምንም አይነት እንትን የለኝም። ተነስ ውጣ። አስገቡት እሱን። እሺ ተነስ ውጣ። ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤት የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣቸዋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ከአንተ የማይጠበቅ ነገር ነው ያደረኩት። ታውቃለህ አይደለ? ግዴታዬ ነበረ። በቃ ግዴታዬ ነበረ። አደረኩት። ማንም ሰው ሊያደርገው የሚችለው ነገር ነው። ምንድን ነው? እንዴት ማንም ሰው ሊያደርገው የሚችለው ነገር ነው ማለት? ማንም ሰው ሊያደርገው ነው የሚችል ነገር ነው። በቃ ግዴታዬ ማድረግ ነበረብኝ። አደረኩት። አይደለም ያን ሁላ እምነት ሰጥቶ ለአንተ አሁን እኮ እስክንድርን እራሱ እኮ ነው ያስቀየምከው። ታውቃለህ አይደለ? ምን ያህል እምነት ሰጥቶ ልጅን የሚያክል ነገር አሳልፈው አይደል እንዴ ለአንተ ሰጥቶ የነበረው እዛ ጋር ይዘህ ጠብቀን ነው የተባልከው። ይዘህ ጠብቀን ማለት የኔ ልጅ ነው እኮ አይደል? ለኔ ሲል ነው እየፈለገ የነበረው። ለአንተ ሲል ብቻ አይደለም፣ ያንተ ልጅ አይደለም አይደለ? ልጁ ባይሆንም በቃ የዘመድ ልጅ ነው። አጉል ቦታ ነው የነበረው። ማዳን ነበረብን፣ ዳነ። ከዛ በኋላ አንተ ያረከው ነገር ስልክ እንኳን እንዴት ነው ስታዋራኝ የነበረው? ኩሰኒ በሰዓቱ ስለ በቃ አንተ ስላልኩኝ ነው። ሲጀምር እቅዴ እሱ ነበረ። እቅዴን አሳካው። እስክንድር አመነኝ። እኔ እምነቴን ተጠቅሜ ወንድሜ ማዳን ነበረብኝ። አመነኝ ብቻ ሳይሆን ይዘህ የመጣው እኮ ኢንፎርሜሽን ትክክለኛ ኢንፎርሜሽን ነው አይደል? ይዘህ የመጣው ግን አንተ አድቫንቴጅ ወሰድክበት፣ በዛ ተጠቀምክበት። በቃ አጋጣሚ እሷ እንትን አለ
ፎከሱ እሱ እነሱ ጋር ነበረ። ከዛ እኔ ልጁን ያዝና ሂድ አለኝ። ልጁን ይዤ እኔ መጣኝ። ከዛ በኋላ እሱም ደውሎልኝ አያውቅም። ጠፋ። አንተ ነው የምትደውልልኝ። ስደውልልህ ምን ነበር የምትለኝ? አንተ አይመለከትም ነበር የምልህ። ከእሱ ጋር እንደምሰራ ታውቃለህ? ከእሱ ጋር እንደምሰራ አውቃለሁ፣ ግን ከእሱ ጋር ስላወራሁ እኔ እሱ ነው የሚመለከተው። እንደገና እኔ ልጁን ለእናንተ መመለስ ብፈልግ የዛው ሰዓት እኮ እዛው ቆሜ ጠብቃችሁ እናወራችሁ ነበር። እንዴት? በየትኛው ሰዓት ነው ግን አንተ የጠፋው? ልጁን ሰጠኝና እነሱ ማውራፈ እኔ ኪችን ነበር ያስተኙት ልጄን። ከዛ መሬት ላይ ነበር ያስተኙት። ከመሬት ላይ እንዳይተኛ አነሳውና ሰጠኝ ለኔ። ከዛ ይዘህ ደጁን አለኝ። ከዛ እናንተ የዛ ሰዓት ላይ ልጆቹ ወንጀለኞቹን ይዛችሁ ልትሄዱ እየተሯሯጣችሁ ነበር። ከዛ የዛ ሰዓት ላይ እኔ ላይ ማንም አይኑን የጣለ ሰው አልነበረም። በዛ ሰዓት ላይ እኔ እጥፍ ብዬ ጠፋሁኝ። እኔ በታችኛው መንገድ አድርጌ ነው የወጣሁኝ ወደ ቤቴ። እዛ የምታውቁትን ቤት ያልሄድኩትኝ እዛ ስለምታውቁት እዛ ትመጣላችሁ ብዬ ስላሰብኩ ነው እዚህ ወንድሜ ቤት የመጣሁት። በሰዓቱ ግን አንተ ሆን ብለህ ጥቆማውን ከሰጠህ በኋላ በጀርባም ይሁን ከዛም በፊት እየሄድክ ባልና ሚስት ጋር የምታደርጋቸው አንዳንድ ነገሮች ነበሩ አይደለ? አድቫንቴጅ ለመውሰድ። እስቲ እነዛን ነገሮች ንገረኝ። ምንም በቃ ግዴ እሱ የዛ ሰዓት ላይ የማደርገው እኔ ልጁን ለማግኘት ሁሉ ነገር እየሰራኝ ነበር። ምክንያቱም እኔ የዚህ ነገር ላይ የገባሁበት አቅጄ ነው ማለት እናንተ ጋር የመጣሁት አቅጄበት ነው። እዛ ስመጣ እኔ ግቤ ልጁ ነው። ልጁን ለማግኘት ደግሞ በሰዓቱ እውነትን መናገር ካለብኝ አወራለሁ፣ ውሸትን መናገር ካለብኝ አወራለሁ። ማድረግ ያለብኝ ሁሉ ዋጋ ለመክፈል ነው እዛ ጋር ያምኜበት የመጣሁት። ምክንያቱም እዚህ ጋር የወንድሜ ነፍስ ቀን እየቆጠረ ነው። ቀን ባለፈ ቁጥር የእሱ ነፍስ አደጋ ላይ እየወደቀች ነው። የመሞቻው ቀን እየቀረበ ነው። ለዛ ከዛ ነገር ቶሎ እሱ ማውጣት ነው እንጂ ፈልገው እኔ እናንተ ስለምትሉ ምን አገባኝ? እዚህ ከፈለጉ የራሳቸው ህግ አለ፣ ህግ ደርሶ ያድናቸው። እኔ ምን አገባኝ? እኔ የራሴን ነገር ልጁ ስለሚያስፈልገኝ ነው በዛ ሰዓት ላይ በቃ ወደ እናንተ የመጣሁት የደወልኩት። ታሪኩን ስለማቅ እንደዚህ ነገር እንደምሰሩ ስለማቅ ደወልኩ፣ ጠራሁት፣ እስክንድርን ጠራሁት። እሱም እየሮጠ መጣ፣ አሳየት፣ ሁሉ ነገር አተረፋት ልጅቷ። እኔ እንደምፈልገውም ወደ ቤት የመጡ እቅድ ያ ነው። እርግጠኛ ነበርክ ልጁ ለአንተ እንደሚሰጥ ማለት ነው? ምክንያቱም እኔ እየተንከባከብኩት ነው። እኔ በዛ ሰዓት አምኖኝ ስለሆነ ያወላ ነገር አድርጎ አምኖኝም ደግሞ አልተጎዳበት ተጠቅሞ የአንድ ሰው ታድጓል። ለዛ ልጄ ስትል የነበረው ለዛ ነው ማለት ነው። ልጄ የምለው እኮ ያኔ የስራዬ ውጤት ነው። እኔ ስሰራው ነው ያን ልጅ በእጅ የማስገባው። የስራ ውጤት እስከሆነ ለእኔ ልጄ ነው ብዬ ስለማስብ ነው ልጄ የምለው። ሰዎቹንም ተዋራቸው የሰጡን 15 ቀንና ከዛ ያነሰ ጊዜ ነው። ከዛ በኋላ ቢመጣም እንደማይቀበሉትና አመቱ መጨረሻ ላይ ወንድሜ እንደሚሞት ነው የነገሩኝ። ለዛም ነው እኔ በቻልኩ ፍጥረት ሁላ ልጁን ለማግኘት እየጣርኩ ነበር። እሺ ማለት አሁን አንተ እንግዲህ ባለፈውም ከእሱ ጋር ስታወራ ነበርኩኝ እኔ በእንደዚህ አይነት ነገር በጭራሽ እንደማታምን አንተ ላይ ምንም እንደማይደርስብህ ምናምን አይነት ነገር ነው አይደለ? የእውነትህን ሁላ ስታወራ የነበረው ከዚህ በፊትም በነበረ ማለት ታረገው ነበር ይሄን ነገር ወይስ እየዋሸህን ነው የነበረው? በዛ ሰዓት አላምንበትም ምናምን እያልክ? የለም መዋሻችሁ ነገር የለም። ይሄን ነገር ነው አሁንም አልቀበሉም፣ አላምንበትም። ግን ካላምንክበት ታዲያ ልጁን ለምን ወሰድከው? ግን ለወንድሜ ያስፈልገዋል። ለወንድሜ በህይወት መኖር የልጁ መሞት ያስፈልጋል። ኖ ካላመንክበት አንተ ወንድምህን ወይ አንተም ቤተክርስቲያንም ሊሆን ይችላል በምታምንበት እምነት ወደዛ ቦታ መውሰድ ነው እንጂ የለም። በቃ እኔ መንገዱ የታየኝ በዛ ሰዓት እሱ ነው። ምክንያቱም ወንድሜ ሊሞት ነው እኔ የቆጠረ እንደሆነ ምልክት። ከዚህ በፊት እናትና አባቶች የሞቱት በዚህ ምክንያት 2 ዓመትና 3 ዓመት ሙሉ ግብር ሳይገብሩ ስለቆዩ ሁለቱም አልፈዋል በህይወት። ቀደም አውቀው ነው ማለት ነው እናትና አባቴ እዚህ አብሮኝ ይኖራል ሲል የነበረው ማለት ነው ወንድም? አውቀው እንጂ ሁለቱም አልፈዋል። እንዴት ሞቱ እስቲ ንገረኝ። የሞቱት እነሱ በቃ ግዴታ ግብር መገበር ነበረባቸው። ከዘራቸው የመጣ ውርስ አለባቸው። ግብር መገበር ነበረባቸው። በዛ ሳለ የሚገብሩት ልጅ የላቸው ወይ ሰርቀው ምን ማለት ነው መስረቅ እናንተ ማለት ደግሞ አልፈለጉም። ከዛ ነገር መውጣት ፈልጋለሁ ብለው አይደለም። ቀደም እኮ እየነገረኝ ነበር። አሁን ለመደባበስ ለመሸፋፈን ቤተሰቦችን ለማዳን ምናምን ነገር አትሞክር። ወንድምህም ታላቅ ወንድምህ ነግሮኛል እናትም አባትም እዚህ ነገር ውስጥ እንደነበሩ ወይ ምናልባት በሌላ ነገር ሊሆን ይችላል። እንኳን እነሱ አይደሉም ማለት ነው። ወንድምህም እዚህ ነገር ውስጥ ነበረበት። በአመት ይህን ነገር ግብር ያካሄዳል። ምናልባት አንተ ብቻ ልትሆን ትችላለህ ይህን ነገር የማታደርገው። የነገርኩ ነው ነበሩበት እነሱ ደግሞ በዛ ሰዓት ላይ የሚገብሩ ልጅ አላገኙም። ህይወታቸው አለፈ። ለዛ ደግሞ ቤቱ ላይ ተጠቂ የሚሆነ የመጀመሪያ ልጅ ነው። ሲቀጥል ወደ ነው የሚመጣው። የዛ ሰዓት ላይ ወንድሜ ሁሉ ነገር ማስቀጠል ስለነበረበት ሁሉ ነገር እያስቀጠለ ነበር።
በሰዓቱ የሚደረገውንም ያደርጋል። ምክንያቱም እኔ ያን ነገር አልቀበለውም አልደግፈውም። ለዛ ነው ከዚህ ነገር የማትደግፈው ከሆነ ሌላ አማራጭ ለምን መጠቀም አልፈለክም? እሱ መሞት ግዴታ በቃ የሱ ሞት መጣ። እሱም ደግሞ አይደለም የማታምንበት ከሆነ ይሄ አጉል ነገር ነው አይደለ? ሌላ አማራጭ ማየት አልፈለክም? አማራጭ የለኝም፣ ከዚህ ውጭ አማራጭ የለም። እሱ የሚድንበት መንገድ የለም። ይሄ ልጅ ሌላ ሰው እንኳን ማማከር ከአንተ በላይ የሆኑ ሰዎችን ማማከር የቤተሰብ ሌላ ወጥቼ ለሰው እንደዚህ ይሆናል ቤተሰቦቼ ጠንቋይ ናቸው ይገበራሉ ብያው ማውራት ነው ያለብኝ። ጠንቋይ ናቸው ብቻ አንተ የማታደርገውን ነገር እኔ እንዳደርግ አጠብቅ። ለምን እኔ እንኳን በሆነ በአንተ ቦታ የማደርገውን ነገር እኮ ነው። ምክንያቱም እኔ መጀመሪያ ላይ ስብዕናን ስላየሁት ምናልባት ኢንተርቪው እንኳን እሱ ሲያደርግ በዛ ቦታ ላይ ነበርኩኝ። በዚህ ነገር እንደማታምን ነው ጭራሽ ስታደርግ የማታምንበት ከሆነ እኮ ደግሞ ጭራሽ አይደርስብህም። እኔ ላይ አይደረስ ወንድሜ ላይ ግን እየደረሰ ነው የሚልም እየገባ አይደለም እንዴ? እየገባኝ ነው እኮ ወንድሜ እንዲሞት አልፈልግም። ለሱ አማራጭ ለምን ሌላ አልፈጠርክለትም? ሌላ አማራጭ የለኝም። አየህ አንተ ስላመንክበት ነገር ነው። አሁን እኮ ኦልሬዲ አምነህበታል። ሌላ አማራጭ የለኝም። እሱ ሊድንበት የሚችል መንገድ ንገረኝ። እሱን በምን ልታድነው ትችላለህ? በምን ታድነው? እሱን ከእንደዚህ አይነት አጉል እምነት ማውጣት የለም። ነፍሱን አንዴ ቤተሰቦች አሳልፈው ሰጥተውታል። ይህን ነገር እነሱ ይህን ነገር እየገበሩ ካላሳለፉት የመጀመሪያ ልጃቸውን ነፍስ አሳልፈው ሰጥተዋል ቀድሞ። ይህን ነገር ማዳን የሚችለው እሱ በዚህ መንገድ ብቻ ነው። ሌላ መንገድ ከዚህ ውጭ የምታድንበት መንገድ ካለ ንገረኝ አንተና አሁኑኑ ልተወው ያንን ነገር። አሁን ነው እንጂ የምትወበትማ አንድ በእምነት ነው፣ በምታምንበት እምነት። እሱ ነገር አይሆንም። ምን ነገር እየገባ ካርለም በደንብ እየገባኝ ነው። ይኸውልህ ተረዳኝ ወንድም፣ ነፍሱ በእነሱ እጅ ነው ያለችው። አሁን ላይ እኔ እነሱ የሚሉኝ ነገር ካላደረኩኝ በስተቀር በምንም ታምር ወንድሜ ሊተርፍ አይችልም። አሁን የምታምነው አንተ በዚህ ነው ማለት ነው? አዎ በዚህ ነው ማለት። ምክንያቱም ሊተርፍ ስለማይችል። ይተርፋል። እኔ ደግሞ እየነገርኩ ነው። ከተረፈ አትርፍልኝ። አሁን ከነሱ እጅ ነፍስ ማውጣልኝ። እሱን እኮ ነው እየነገርክ ያለው። አርግልኝ። አሁን እኔ ወሬ ሰው ድርጊት ነው ፈልግ። እሱን እኮ ላሳየህ ነው የፈለኩት። አሁን ትመጣለች አይደል? ድርጊት ነው ፈልገው። ድርጊቱን አርግና አትርፍና ወንድሜን አሳየኝ። የሚተርፍበትን ነው ማሳየህ። አሳየኝ። እሺ አርግና አሳየኝ። ልጅቷ ትመጣለች አይደል? አሁን እየመጣች ነው። የት እንደደረሰች እስቲ ደውልና ጠይቃት። ትመጣለች ከእሷ ጋር። አንተ በምን አውቃለሁ? አሁን ደውዬ እሷ እንደዚህ ብዬ እዚህ ስደርስ ምን ልታረጋት ነው? እሱን እኮ ነው የምነግርህ። የሚተርፍበትን መንገድ ነው አይደል ማወቅ። መንገድ ካልተረፈ ማን ነው ለኔ ሪስክ የሚወስድልኝ? ማን ነው? ወንድሜ ካልተረፈ ማን ነው እንትን? ይህን ደግሞ በእምነትህ አንተ ጽኑ መሆን አለብህ። እየነገርኩህ ነው። እንዲተርፍ ነው አይደል የምትፈልገው? ወንድምህ ደውልላት፣ የት እንደደረሰች ጠይቃት። ሄሎ፣ እሺ እየመጣች ነው። የት ደረስሽ? ቆየሽብን እኮ። እሺ ስትደርሺ ቀድመሽ አሳውቂ። ልደርሺ ስትይ አሁን እየመጣች ነው ወይስ ልመጪ ነው ገና? እሺ ከተነሳሽ እሺ ስትደርሺ አሳውቂ። አካባቢ ባዶ እንዲሆን ማለት ነው። እሺ 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 ደውዪልኝ። አሁን እየተነሳሽ ነው። በጣም አሪፍ። አሁን የምነግርህን አንድ ነገር ስማ፣ እንድታደርግ እፈልጋለሁ። ወንድምህ እንዲድን ነው አይደል የምትፈልገው? እንዲድን እኔ አሁን ይኸውልህ፣ አንተ የምታደርገው ነገር እንዳለ ወንድሜ እንደሚያተርፍልኝ በምን አውቃለሁ እኮ። እሱን ታያለህ። አሁን ይኸውልህ ያለህ አማራጭ እኔ መስማት ብቻ ነው። ምክንያቱም ልጁንም ይዤ መሄድ እችላለሁ። አሁን ቀጥታ አንተንም ወደ እስር ቤት፣ ወንድምህንም ወደ እስር ቤት። ያኔ የሚሆነውን ታያለህ። አሁን ያንም ይሆን እንት ያለ አሁን ወደድክም ጠላህም እስር ቤት ከመሄድ በፊት ግን አንድ ነገር እንድታረግልኝ ይፈልጋል። ለምን ነው የሚሄደው? ለምን ነው የምታሰረው? ወንጀል እኮ ነው እየሰራችሁ የነበረው። ምንድነው ወንጀል የሰራሁት? ይኸውልህ በድብቅ ካሜራ እየተከታተልናችሁ ነው የነበረው። ሁሉንም ነገር እዚህ ስታወሩ የነበረው። ያጠፋው ነፍስ አለ፣ የገደልኩት ሰው አለ። አዎ የሰው ልጅ ነው ሰርቀ ይዘህ የመጣው። ምንም የሰረኩት ነገር የለም። ራሳችሁ ናችሁ የሰጣችሁ። አይደለም ለጊዜው ያዘው ስልኬ አይሰራም ነበር። ይኸውልህ ስልኬ አይሰራም ነበር። እኔ ደውዬልሃለሁ። እያንዳንዱ ስልኬ አይሰራም ነበር። እያንዳንዱ አንተ በኔ ስልክ ታውቃለህ እንዴ? ስልክ አይሰራም ነበር። አላገኛችሁኝ። የሰጣችሁኝ ደግሞ ራሳችሁ ናችሁ። ምንም የሚያስጠይቀኝ ነገር የለም። እዛው ጋር እንድትይዘው ነው። ይዘው ቆይ ነው የተባልከው እንጂ ይዘው ሂድ አልተባልከም። ያዘውና ሂድ ነው ያለኝ። አልተባልከም። እኔ ያዘውና ሂድ የሚል የሰማሁትኝ በቃ ሄድኩኝ። ይኸውልህ አሁን እኔም ብትሰማኝ ይሻላል።
ምነግረን ብትሰማ ይሻላል። ምክንያቱም አማራጭ ነው እየሰጠው ያለሁት። አንደኛው ይኸውልህ አማራጭ ነው እየሰጠው ያለሁት። ልጁን ይዤ እሄዳለሁ። ሴትዮዋን እንዳትመጪ ነው የምላት። ምንም የሚወሰድ ነገር የለም። አንተ ባልከው አስቀምጦ ስልኩን ስልኬን አምጣ። ምንም የሚመጣ ሰው የለም እዚህ። ቀድሜ እኔ በሌላ ስልክ ደውዬ ነው የምነግርህ። ይኸውልህ እየሰማኝ ነው አይደለ? በምን ስልክ ነው የምትነግራት? ቤት በኩል አልፈህ ሄደህ አማራጭን መጠቀም አትፈልግም? ምንም አማራጭ አልፈልግም። አንተ ወንድሜ የሚተርፍበት መንገድ አለው አውቃለሁ። በዛ መንገድ ብቻ ነው ወንድሜ። አንተን እኮ እየጠፈጠፍኩኝ ልጅቷ ስትመጣ ልጅቷን ማግኘት እችላለሁ። አንተን አስወጥቼ ልጅቷን መያዝ እችላለሁ። ስልክ ተዘግቷል። ስልክህ እኛ ጋር ነው። አማራጭን ያዝ ነው እያልኩ ያለሁት። አማራጭን ተጠቀም። ይህን አማራጭ ብትጠቀም አማራጭ ልጅቷ ትምጣ፣ ልጁን ስጣት፣ ይዛው ትሄድ እና ታዲያ እኔ የማደርገው እኮ እሱ ነው። ምን የተለየ ነገር ኖሮት ነው ይሄን አድርግ የምትለኝ? በቃ ይህን አማራጭ ተጠቀም፣ ልጁን ስጣት፣ ይዛው ትሄድ። ከዛ እናንተ ምን ልታደርጉ ነው? እኔም ማድረገውን አደርጋለሁ። ወንድምህ እንዲተርፍ ነው አይደል የምትፈልገው? እና ሁላ ነገር ያልኩት ምን ለጨዋታ ነው? በቃ ይህን አማራጭ ተጠቀም። እኔ የምፈልገው ይሄን ነው። ሲጀምር ባትለኝም አንተ ተጠቀም አትጠቀም ብትለኝ የማደርገው ይሄንን ነው። በቃ የማታዋራህን ነገር አዋራት እዚህ። ይህን አማራጭ ተጠቀም። እየተደወለ ነው እሷ ልትወጥ ትችላለች እኮ። ላናግራታ ታዲያ ስለዚህ ነይ ነው የምትላት። እሺ እላታለሁ እኮ። እና ታዲያ ሌላ ምን እላታለሁ? የምፈልገውን ደግሞ ይለኛል። ሄሎ ዋይ ደርሳለች። እሺ ልልሽ። እሺ ገቡ። እንዴት ዋልሽ? ምንድን ነው እንደዚህ ማጣደፍ? ጣደፍከኝ እኮ። ጨንቆኝ ነው። ችግር ገብቶኝ ነው። ምን ነው ችግር አለ? አይ ቶሎ እንድትወስጂው ብዬሽ ነው። ጨንቆኝ ነው እንዴ? እስከዛሬ ድረስ እንደዚህ ነው እንዴ ያጣልፈን እንትን የምትለኝ? ሞስት እንደዚህ ነው። እስከዛሬ ሲጀምር ከኔ ጋር ተገናኝተሽ ታውቂያለሽ? አላገኘሁም፣ ግን በጣም እንትን አልከኝ፣ አጨናነቀኝ። አይ እኔ ቶሎ መተሽ ከዚህ ነገር መገላገል ነው ፈልገው ነው የገባሁትም ለወንድሜ ስለው እንጂ ላንቺ አይደለም። እየተኮሳተርክ ነው የምታወራኝ። ምን ሆነህ ነው እኮ? ማለቴ እኔ ሲጀመር እናንተ እንደማልወዳችሁ ታውቂያለሽ። እዛው ከነዛ በል እንደዚህ የማልወዳችሁ ምናምን እንዳትል። አሁን እኮ እሺ፣ አሁን ልጁን ልስጥሽና ሂጂ በቃ። እሺ ወንድሜ የት ነው? የት ሄዶ ነው ወንድሜ? የለም እሱ ወጥቶ ነው ስራ አለችበት የሆነች ስራ፣ እዛ ሄዶ ነው እሱ ያስፈልግሻል? አዎ ፈልገዋለሁ። ለምን ነው ፈልጊው? እሱ ከኔ ጋር ማውራት ትችያለሽ እኮ። ለወሩ ፈልጋለሁ እኮ ከኔ ጋር ማውራት ትችያለሽ። ምንም አልጣመኝም፣ ደስ አላልከኝም። ምን ነው እየተሳጨ ነው ደግሞ የምታወራው? እየተፋሰልጋቸው ምናምን በቃ እዚህ ጋር ነገር ውስጥ እኮ ከገባህበት አንዴ ማድረግ ያለብን ነገር ታደርጋለህ። እሺ በቃ አደርጋለሁ። ማድረግ ያለብኝ ነገር ማድረግ ስላለብኝ ነው እዚህ ጠርቼሽ። አሁን ልጅ መስጠት ስለዚህ ምንድን ነው የሚያመነቃቅረው? በስርዓት ማውራት ያለብን ነገር በስርዓት አውራ። እሺ ያልኩሽ ልጁን ለመውሰድ ነው የመጣሽው። ልጁን ይዤና ሂጂ። ከዛ በኋላ ግን እኔ በዛ በተረፈ አብሬሽ መሄድ ፈልጋለሁ። ለምንድን ነው የምትሄደው? እስከዛሬ እንደተቃለ እንዴ? ማየት ፈልጋለሁ። አታየውም? ለምን ማለት ለምንድን ነው የምታየው? ማየት ፈልጋለሁ። ቆይ እስካሁን አይተህ ታውቃለህ? አይቼ አላውቅም፣ ግን አሁን ማየት ፈልጋለሁ። በቃ እኔ ነኝ የምሄደው እኮ። አንቺ ሂጂ፣ ግን እኔ ማየት ፈልጋለሁ። እዛ የተመረጥኩት እኔ ብቻ ነኝ፣ አንተ አይደለህም። እኔ ስለ አንቺ መመረጥ አላልኩሽም። እኔ ልጁ የት እንደሚሄድ ማየት ፈልጋለሁ። ለዚህ ቃላት ራሱ እናንተ ስለማልፈልጋችሁ የሚለው ቃላት ራሱ ዋጋ ያስከፍላል። ስለእናንተ ዋጋ አይመለከተኝም። እዛው ግን ልጁ የት እንደሚሄድ ማወቅ ፈልጋለሁ። ምክንያቱም ይሄን ልጅ እኔ ዋጋ ከፍዬበት ነው የመጣው። በኋላ ይሄ ልጅ ከአንድ ነገር ከሆነ በኋላ ወንድሜ ምንም የማይተርፍበት ሁኔታ ከሌለ ይሄን ነገር ማድረግ አልፈልግም። አሁን ቆይ የዘመድ ልጅ ነው አይደል? የዘመድ ልጅ ነው። ባይሆን እኔ ነው ሰጅልሽ ነበር እንዴ? እሺ ወንድምህ እንዲተርፍ ትፈልጋለህ? እፈልጋለሁ። አንተም በሰላም እንድትኖር ትፈልጋለህ? በቃ ስለምፈልግ መሰለኝ ልጁ። ስለዚህ አንተ ማየት የለብህም፣ አታይ። ይኸውልሽ ከዛሬ እኮ ቤተሰቦቻችን ሲያደርጉ ራሳቸው እየሄዱ ነበር የሚያደርጉት። ወንድሜም ይሄድ ነበር። እሱ ስለተመረጠ ነው። አንተ አልተመረጥክም። እንደዚህ ስለማልፈልጋችሁ ምናምን እያልክ እያወራህ ነው። እናንተ አሁንም አልፈልጋችሁም። እኔ እፈልጋችኋለሁ እያልኩሽ። በቃ ፈለግንም አልፈለግንም ግዴታ እዚህ ውስጥ ገብተህበታል። በቃ አርግ ማለት ማድረግ ያለብን ነገር ታደርጋለህ። አርግ የተባልከውን ነገር ታደርጋለህ። ዝም ብለህ እኔ ላይ አትመለከት። አሁንም ይኸው ዋጋ ትከፍላለህ፣ ነግሬሃለሁ። እኔ ስለእናንተ ዋጋ ምንም እኔ ላይ የምታደርሱበትም እኔ ላይ ምንም ማድረጋችሁ
እዛው የተረካካችሁ ወንድሜ ስላለ ስለምወደው ለሱ ምንም ማድረግ ስለምፈልግ ነው። እኔ ምንም አልተነካካውም፣ ወንድሜ ነው። የእሱን ደግሞ ከዚህ ነገር ነፃ አውጣዋል። እሱንም አውቃለሁ። ለጊዜው ነው በእናንተ ስር የሚሆነው። እንደዚህ ማንንም ማሳቸው አሁን አንተ መሄድ አትችልም እዛ። እኔ ደግሞ መሄድ ፈልጋለሁ። ስርዓትን ይዘህ አድርግ የተባልከውን ነገር እኔ እደውልልሃለሁ፣ የምታረገውን ነገር ታረጋለህ እኮ። ማድረግ ያለብኝን እየጠየኩሽ እስካሁን ልጁንም አዘጋጅቼ ደወልኩልሽ አይደለ? መተሽ ስትወስጁ ግን እኔ የት እንደምሄድ ልጁ ማየት ፈልጋለሁ። እንደውም ከዚህ በኋላ እንደውም አንተን ማግኘት አልፈልግም። ድጋሚ እንደው እንደዚህ አይነት የሆነ ነገር ከመጣ አንተ ጋር መነካካት አልፈልግም። ቀጣ ወንድምህን መሞራት መልፈል ምን አገባ? የትም ነው ሰደው አንተ ምን አገባ? ልጁን አምኜ እየሰጠሁሽ ነው እኮ አይደለ? ወንድሜ ሄድናል ብዬ አምኜ እየሰጠሁሽ። ሲጀመር እዛ አትሄድም፣ መሄድ አትችልም። እኔ ብቻ ነኝ የሚሄደው እኮ። የት ነው ቦታው? የት ነው? አልነግርህም። ለምን እነግርሃለሁ? እሺ እኔ ወደ እናንተ መምጣት ፈለኩኝ፣ መቀላቀል ፈለኩኝ። እንደዚህ ብለህ የምትቀላቀል በጣም ደፋር ነህ። በእናትህ እንደዚህ እያመናጨቀኝ ምናምን በስርዓት እንኳን እያወራህ አይደለም። እንደዚህ እየሆንክ ነው። እናንተ ስለማልፈልጋችሁ እናንተ ስለማልወዳችሁ እያልክ ነው እንትን የምትለው ምንድን ነው? እሺ ልጁን ልስጥሽና ይዘሽ ሂጂ። ወንድሜን ከዚህ ነገር እንገላግል ይፈልጋሉ። አሁን እሱን ማውራት ፈልጋለሁ። የት ነው ያለው? የለም እሱ ወጥቷል ለስራ። ከፈለግሽ እሱን ደውለሽ ማግኘት ትችያለሽ። ስልኩ አይሰራም እኮ። የለም ምን ላድርግሽ? አሁን ምን ላድርገው ነው? ምን እንዳደርገው ነው? ምን ጠይቂኝ። ወንድሜ የለም ከሌለ እኔ ምን ላድርግልሽ? እኔ አሉ። ቆይ አንተ እዚህ ጋር ማን አስቀምጡህ ነው? ቆይ ንግግሬ ከእሱ ጋር ነው። አንተ ስትጀምር እዚህ ጋር ምን እስካሁን ያወራሽው ከኔ ጋር ነው አይደል? ነይ እና ውሰጂ ያልኩሽ ምን ይሄ በቃ አንተ በስልክ አሁን ስታወራ ለስለስ ብለህ ምናምን ያወራኝ እኮ። ለዛ አሁን ይኸውልህ እኔ የምፈልገው በሰላም ነው መሄድ የምፈልገው እኮ። ሂጂ በሰላም። እኔ ምን አገባኝ? እኔ ስላንቺ ሰላም አይመለከትም። ይሄ ሰማኛለህ? መልሳት መልስልኝ። ልጁን ነው መውሰድ ይፈልጋል። እንደዚህ አይነት ስርዓተ ቢስ ልጁን አመጣልሻለሁ። አትጨቃጨቂ። አምጣልኝ። እሺ በስርዓት ቀስ አድርገህ ደግሞ አምጣው። ያመነቃቀረዋል። አያያዝ እራሱ ያስፈራል። አምጣው። የት ነው የምትወስጂው? ማወቅ ፈልጋለሁ። ከመስጠት ሲጀመር ምንም ማወቅ አትችልም። አምጣው አልኩህ። በቃ ትሰጠኛለህ ወይስ ልሂድ? እሺ ስልክ ስደውልልሽ አንቺ ከወሰድሽ በኋላ እንዳትዘጊው። በዚህ አቦ በእናትህ እንትን አትበልብኝ። አምጣ። ዞር በል። ምን ትፈልጋለህ? ሌላ ምንም አልፈልግም። በቃ ወንድሜን ብቻ አድርገው። እንዳትከተለኝ እሺ? ሰምተሃል? ሌላ ነገር አልፈልግም። ስርዓትህን ይዘህ ቁጭ በል። እሺ ጥያቄ አልፈልግም። ስደውልልህ ብቻ ታነሳለህ። እሺ ወንድሜን ነገር አደረው። በቃ አወራሁ፣ ጨረስኩ። እንግዲህ ያው ተመልካቾቻችን የዚህን ቤተሰብ ጉድ እንዳያችሁት ነው፣ እንደተከታተላችሁት ነው። ያው ብዙም እዚህ ጋር አሁን በወሬ አልይዛችሁም። እዚህ ጋር የምነግራቸው ነገር ምንድን ነው፣ ልጅቷን ዝም ያልኩበት ምክንያት፣ እዚሁ ያልያዝንበት ምክንያት ምንድን ነው፣ የምትሄድበት ቦታ አለ፣ ሄጄ ላስመርቀው አይነት ነገር ነው ልጁን እያለች የነበረው። የሆነ ሰውዬ ጋር ነው ይዘው እየሄደች ያለችው። ስለዚህ የግድ ልጁን መያዝ አለብን። ያለበት ቦታ ላይ ለማን ነው የምትወስደው? እዛ ቦታው ምንድን ያለው የሚለውን ነገር ተከታትለናት ሄደን ሰውየውንም እሷንም ለመያዝ ነው ዝም ያልንበት ምክንያት እንጂ እዚሁ ይዘን ወደ እስር ቤት ነበር የምንወረውራት። ግን የምትሄድበት ቦታ ያሉትን ሰዎች እስቲ ለመያዝ እንከታተላት። አብረን ተከታተሉ። ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል
ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎን ይዘው ቤት የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣቸዋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ቻትና እንግዲህ ውስጥ ለውስጥ እየወጣች ነበረ ልጁን ይዛው እየተከታተልናት ነው። እንግዲህ ቤተሰቦች ባልናችሁ መሰረት ዞር ዞር እያለች እያየች ገብታለች። እንሂድ እንከተላት ወይስ አሁን ያስኩ በደረተ ባለው ነው ወይስ አይደለ? በደረተ ባለው ነው በቃ ስላለ ዝቅ ዝቅ እያረኩ አልፋለሁ። ዝቅ ዝቅ እያረክ ገብታለች አይደል? እንሂድና እስቲ ቤቱ ይሁን የምትሄድበት ቦታ ዋናው አላማችን ምንድን ነው? የምትሄድበትን ቦታ ያሉትን እዛ ይሄዳሉ አስመርቃለሁ ያለችበት ቦታ ላይ እነማን እንዳሉ ለማሳየት ነው እየሄድን ያለ ነው እንጂ እዚሁ ቅድም እንዳልኳችሁ እዚሁ ይዘናት እዚሁ መቋጨት እንችል ነበር ያለውን ነገር። ወደ ጫካው ነው እየገባች ያለችው። እንዳታይ እየወረደች ነው። እንሂድ ቶሎ እስቲ እንዳጠፋብን። ቆማ እያየች ነው። ይኸውልና ቁም ዞረች። እንዳጠፋብን እዛ ውስጥ ደግሞ ከገባሽ በኋላ ተጠናብራለች። አዎ ግን አካባቢው ላይ ካሜራውን እኮ አይታይም። ያስከው በጥርጣሬ ውስጥ ሆና ነው። አሁን እንዳጠፋብህ እንዳጠፋብህ ዝቅ በል ይኸውልህ እየቆመች ነው። ዝቅ በል እየተከተልናት እንሂድ። ሰዎችም አሉ፣ ድምጽ ይሰማኛል። እንግዲህ እነሱ ሰዎች ጋር ይሁን ወደ ሌላ ቦታ ይሁን የምትሄደው አናውቅም። የመጣንበትም ዋናው ምክንያት ይሄ ነው። አይ ሰዎቹ ጋር አይደለም ያለችው። ቀስ በል እየቀረስካት ነው አይደለ? በጣም ቀርበናታልና እንድትርቅም ሰው የለም እንግዲህ ይኸውልህ፣ እሷ ወደምትሄድበት ቦታ ጋር ማንም የለም። እዚህ ጥለው ልትሄድ ነው እንዴ? ልጁ ጥለው ልትሄድ ነው እንዴ? እንረስባት አይደል?
ጥረው ልትሄድ ነው እንዴ? አዎ ይኸውልህ፣ አዎ አስቀመጠችው ነው። ምንድነው እያደረግሽ ያለሽው አንቺ? አንቺ ልጅ ምንድነው ልቀቂ! ምንድነው እዚህ እያደረግሽ ያለሽው? ኑ እዚህ ጋር ቆይ፣ ቁሚ እሱ ጋር ያዞ፣ እዚህ ጋር ልጁን ያዞ። ምንድነው እያደረግሽ ያለሽው? ምንድነው የምትሰሪው? ምንድነው እዚህ እየሰራሽ ያለሽው? እዚህ ጋር ምንድነው? ማን አለ? ዝም በል። ማን አለ? ሰውዬነት አስመታኝ። ዞር በል። ምንድነው የምትመጪው? ነይ፣ የት ነው የምትሄጂው? ነይ፣ የት ነው የምትሄጂው? ይኸውልህ አሁን ሌላ ቦታ ሄደን እናወራ። እዚህ ማውራት አንችልም። እዚህ ሆነን እናወራለን። ምንድነው ያለው እዚህ ጋር? ስማኝ፣ ታስመታኛለህ። ዞር በል። ምንድነው? ምን አለ እዚህ ጋር? ምንድነው ያለው? በኋላ ችግር እንዳይፈጠር። ምንም የለም እዚህ ጋር። ምንድነው የምትይው? አትንካኝ። ምንድነው የምትይው? ምንድነው እዚህ ጋር የምታደርጊው? እያደረግሻለሁ። ይኸውልህ ህይወት አደጋ ላይ። አጥፋልኝ አንዴ ካሜራውን እስቲ አጥፋው። እሺ ለምንድን ነው አንተ እንደዚህ የምታሰቃየኝ? ይኸውልሽ በስነ ስርዓቱ ሁላ ስላስቀመጥኩሽ ማለት ነው ልትተባበሪኝ ራሱ ፈቃደኛ ልትሆኝ ይገባል። ይኸውልሽ እየነገርኩሽ ዛሬ መከራ ነው የምትበላው። ታያለህ። በምንድን ነው መከራ የምትበላው? ዛሬ ታያለህ። አዳርን ታያለህ። እሺ በምንድን ነው መከራ የምትበላው? እንደምታድር ታያለህ። በቃ በምንድን ነው መከራ የምትበላው? ሰማኛለህ? አትጨቅጭቀኝ። በቃ እዛ አታሳይኝም ነበር? ይኸውልህ እዛማ ማውራት ስለማልችል ለምንድን ነው የማትችይው? ማውራት አልችልም። እዛ ምንድን ነው ያለው? እዛ ቆይ ታየዋለህ። ማታ ታየዋለህ አልኩህ። እንዴት ስትሰቃይ እንደምታድር ታየዋለህ። ስለምታምኑበት ለእናንተ ነው እሱ። በቃ አምንበታለሁ። እሱ ለእናንተ ነው። እኔ ጋር ምንም ይኸውልሽ ምንም አልሆንም። እዛው አታሳይኝም ነበረ የምታደርጊኝን ነገር? እዛውማ በእንትኖች እኮ አንጠልጥላ መጣኝ። ከዚህ በላይ እንዴት ላስረዳ? እዛው ነበር። እዛው ድብን የሚያደርገው ለምን? ይኸውልሽ ሁሉን ነገር አውቄያለሁ። ደርሰንበታል። እየተከታተልናችሁ ነበረ። ሁሉን ነገር ደርሰንበታል። እሺ ልጆቹንም ወደ ህግ ቦታ ወስደናቸዋል። እነዛን ሁለቱን ወንድማማቾች እኛ ጋር ነው ያሉት። አንተ ማን ነህ? እኛ ጋር ነው ያሉት። ምንድን ነህ አንተ? ይኸውልሽ ይሄን ቪዲዮ ላሳይሽ። እዛ እነሱ ጋር ገብተሽ ስትወጪ ልጆቹን ይዘሽ እያየሽ ነው አይደል? ቆይ ይሄ ምን ይሰራል? እሺ ቆይ ምን እያረክ ነው? ምን እየሰራህ ነው? አልገባኝም። እየተከታተልናችሁ ነበረ ከመጀመሪያ ጀምሮ። የምታረጉትን ነገር እያንዳንዱን እናውቃለን። ልጆች እየወሰዳችሁ አሁን እሺ ልሂድበት። ነይ ቁጭ በይ። የት ነው የምትሄጂው? ልቀቀኝ። ልሂድበት። የት ነው የምትሄጂው? ትሰማኛለህ? ስነ ስርዓት ይዤ ምን? የት ነው የምትሄጂው? የት ነው የምትሄጂው? የት ነው የምትሄጂው? የት ነው? እያሳየሁሽ አይደለ? ልቀቀኝ። እሺ ልቀቀኝ። ዝም በይ። እያሳየሁሽ አይደለ? እሺ ቪዲዮን እያሳየሁ። እሱ አይበቃሽም ወይስ ዱላ ነው የሚወድልሽ? በቃ እሺ እሺ አትምታኝ። በቃ ይኸውልሽ እየነገርኩሽ ነው። ብትተባበር ይሻልሻል። ያለበዛ ይኸውልሽ ሙሉ መረጃውን ከነ ልጆቹ አሁን ልጤ የነበረው ይዤ ወስጄ ለህግ አካል ነው የምሰጠው። ለምንድን ነው እንደዚህ የምትመታኝ? ብትተባበር ይሻልሻል። እየነገርኩሽ ነው። አለኝ እጠፈጥፍሻለሁ ገና። ብትተባበር ይሻልሻል። እየነገርኩሽ ነው። እንደዚህ ማዘም ብዬ አልተባበረም። እሺ ምንድን ታዲያ እንዴት ነው የምትተባበር? እሺ እኔ ይሄን ቪዲዮ ታጠፋልኛለህ? አዎ። ወደ ህግ አካልም አትወስደኝም? አልወስድሽም፣ አጠፋልሻለሁ። እርግጠኛ ነህ? አዎ። እኔ ሁለቱን ከያዝኳቸው ይበቃኛል። ብቻ ካንቺ የምፈልገው ምንድነው እዚህ ቦታ ላይ ምን ልታረጊ ነው የመጣሽው? እሺ ሰው አለ ብለሽ አይደል? ካሜራን አስጠፋልኝ። እሺ ከዛ እንወራለን። አጥፋለት። ሰው አለ ብለሽ አይደል እንደ የመጣሽው እዚህ ጋር? ይኸውልህ አሁን የኔም ህይወት ያንተም ህይወት አደጋ ላይ ነው ያለው። አሁን እዛ ጋር ቢያንስ እስከምጨርስ ድረስ መጠበቅ ነበረብህ። ምንድነው? ዝም ብለህ መጣ መያዝ አልነበረብህ። ምንድነው አደጋ ላይ የምንሆነው? ምንም አይነት ሰው የለም እዛ ጋር። ሰው አለ ብለሽ ነው አይደል የሄድሽው እዛ ጋር? እዛ ቦታ ላይ ይመጣል። አንተ ባታመጣኝ ኖሮ እሱ ይመጣል። ቆይቶ ይመጣ ነበር። ልክ እኔ እዛው ያለው ይመጣ ነበር። ምንድነው? በቃ እኛ የምናመልከው አምላክ ነው። ምንድነው? መንፈስ ነው። ምንድነው? አዎ እኔ ብቻ ነኝ የማየው። ልጁ ምን ልታረጊ ነው እዚህ ቦታ ጋር ይዘሽው ሄድሽው? ይኸውልህ አሁን ቃል ገብተልኛል ሁሉ ነገር እንደምታጠፋ። አዎ ሁሉንም እነግርሃለሁ። እሱን ነው እኮ ማወቅ ግን ስማኝ፣ አሁን ልጁን አምጣልኝና ድጋሚ እጂ ልጁን ላስቀምጠው። ከዛ በኋላ በተረጋጋ መንፈስ እናወራ። ስንጨርስ እሱን እናደርጋለን። እርግጠኛ ብቻውን እኮ ተማምነን ነው አይደል ያለ ነው። እኔ መሞት አልፈልግም። ልጁ አለ እያየሽው ነው ልጁን። አዎ
እኔ መሞት አልፈልግም፣ መኖር እፈልጋለሁ። እሺ በቃ ንገሪ። እሺ ልጁ እንደ ግብር ነው የሚቀመጠው። ልጁ ከተቀመጠ በኋላ መጥቶ ይወስደዋል። ወስዶ ምን እንደሚያደርገው እኔ የማውቀው ታሪክ የለም፣ ግን ይመጣል እዛ ቦታ ላይ ልጁን ለመውሰድ። እንደ መንፈስ አይነት ነገር ነው። ሰው ነው በቃ፣ ግን እንዴት እንደሚመጣ አታውቀው። ላስመርቀው ብለሽ አይደል እንዴ መጀመሪያ የመጣሽው? አሁን አትዋሺ፣ ንገሪኝ ትክክለኛውን ነገር። ለመደበቅ አትሞክሪ። ልጁን እዚህ ላስመርቀው ብለሽ ነው የመጣሽው። ካስመረቅሽው በኋላ ደግሞ የምትወስጂበት ቦታ አለ ማለት ነው። በመንፈሱ ነው የምታስመርቀው እዚህ ጋር መጥተሽ? አዎ፣ ልጁ እንዲያደግ መመረቅ አለበት። እዛ ጋር ላሉት ሰዎች አትሸፋፍኝ። እየሸፋፈንኩ አንቺ ብቻ ብትድኚ ይሻልሻል። አሁን እኮ ቪዲዮ እንዴት ነው? እሺ እንዴት ነው ምንድነው? አሁን እኮ እጅና እግሬን አሳሰርከኝ እኮ። አሁን በሽተኛ ሙሉ ቤተሰቤ በሽተኛ ነው የሚሆነው። እንሞታለን። እንዴት ነው እሺ የምታድነን? እሺ ችግር የለውም እሱ። በምድኙ ትድኛለሽ ወይስ አሁን እስር ቤት መግባት ነው የምትፈልጊው? አትዋሺ። እሺ ሁሉንም ነገር እነግራለሁ ብለሽ ነበር አይደል? ንገሪ። ይኸውልህ ምን መሰለህ፣ እዚህ ነገር ውስጥ እኔ ብቻ አይደለም ያለሁበት። ገባህ አይደለ? የኔ ቤተሰቦችም አሉበት፣ እናቴም አለችበት። ረጅም ጊዜ ነው በቃ። እኔ እድሜን ይኸውልህ፣ ኑሮ የለኝም፣ ትዳር የለኝም፣ ቤተሰብ የለኝም። እሱን በማገልገል ነው የኖርኩት። በቃ አምጭልኝ፣ ሂጂ ውሰጂ የተባልኩትን ልጆች እያስመረኩኝ እመልሳለሁ፣ ሌላ ቦታ ላይ ይሄዳሉ። እድሜ ልኬ ማለት በቃ ረጅም ጊዜ ሆነኝ። አዎ እናቴ ናት ያሳየችኝ ይሄንን ነገር። ስለዚህ ጤናመኛ ሆነን በቃ አፍታሞች ነን። በዚህ ነገር ምንም የጎደለብን ነገር የለም። ቤተሰቦች እንዳለ እዚህ ነገር ውስጥ ነው ያሉት? አሉበት። ሁሉም አሉበት። ለመተው እንኳን ሞክረሽም አስበሽውም አታውቂም ማለት ነው? ያልሞክሩ ይመስላል እኔ ይኸውልህ በእንደዚህ አይነት ህይወት ውስጥ ምክንያቱም ምን አይነት ጭንቅላት ቢኖርሽ ነው አንቺ አንድን ህፃን ልጅ እየወሰድሽ እንደዚህ ወንዝ ዳር እየጣልሽ ከዛ ደግሞ እያነሳሽ ተመልሰሽ ሌላ ቦታ እየወሰድሽ እንዲገደል የምታደርጊው? አንተ ጭንቅላት ትለዋለህ። የኔን ህይወት ለማትረፍ የቤተሰቦቼን ህይወት ለማትረፍ ምንም ነገር አደርጋለሁ። ገባ አይደለ? ጉድጓድም ቢሆን እገባለሁ። በቃ ማድረግ ያለብኝን ነገር አደርጋለሁ። የኔ ታናሽ ሌላ አማራጭ የሌለ መስሎሽ ነው? ምንም ይኸውልህ የኔ ታናሽ የሞተችው በዚህ ምክንያት ነው። ገባ? እንዴት? እኔ አንድ ሰሞን በቃ እኔ በጣም እንትን ቀፈፈኝና ለራሴ ቃል ገብቼ ከዚህ ነገር ውስጥ ለመውጣት እስኪ ልሞክር ብዬ አንድ እርምጃ ለማራመድ ሞከርኩኝ፣ ግን አልቻልኩም። እህቴ ሞተችብኝ። ስለዚህ ያለኝ አማራጭ ይሄንን ነገር መቀጠል ነው። በእኔ ቦታ ምን ቢሆን ከዛም በህልሜ ይመጣብኛል፣ ያናገረኛል በህልሜ ተኝቼ። እህትሽ የሞተችው እኔ ነኝ የገደልኳት፣ እኔ ነኝ የወሰድኳት። ስለዚህ እህቴም ከሞተችብኝ ደግሞ ነገ ከነገ ወዲያ ደግሞ ያሉትን ቤተሰቦቼን ሊጨርስብኝ ነው ማለት ነው። ስለዚህ ያለኝ አማራጭ ይሄንን ነገር እያረኩኝ መኖር። ምን አይነት ሰዎች ናቸው እናንተ ጋር የሚመጡት እንደዚህ አይነት ነገር የሚያደርጉት? በጣም ብዙ ሰዎች፣ መኪና ያላቸው፣ ብዙ ነገር የሚፈልጉ ሀብታሞች፣ በእንደዚህ አይነት ነገር ሀብታም የሆኑ ሰዎች አሉ፣ በጣም ብዙ። ስለዚህ እዚህ ነገር መጣህ ማለት ሀብታም ሆንክ። አሁን አንተ ለህይወትህ እኔ እፈራልሃለሁ። እሱን አታሳስቢ፣ ለኔ አትስጊ፣ ለራስሽ ብቻ አስቢ። ለራሴማ እያሰብኩ አንተ አስቆምከኝ እኮ። ለራሴ እያሰብኩ አንተ አስቆምከኝ። በቃ ታናሽ እህቴን ያጣኋት በዚህ ነገር ነው። ገባ? በህልሜ ይመጣብኛል። አሁን እንዴት እንደማድር አላውቅም። ሌሊቱን ሙሉ ሲመጣብኝ ነው የሚያድረው። እንዴት እንደሚያሰቃየኝ እኔ ነኝ የማውቀው። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል
ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፉን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። በቃ ከመጨረሻው እስከ ከቤተሰቦች ያለ ነገር ነው። ቤተሰቦች ሁሉ ይሄ በዚህ ነው የሚያምኑት። ሁሉም ቤተሰቦችሽ? አዎ እናቴም የኔ ተናናሾች እኔ ይኸውልህ ከኔ ተናናሾች 4 አሉ። አራተኛዋ ማለት 3 ነን አሁን ከኔ ጋር 5 ማለት ነው። አንደኛዋ ሞታለች። ስለዚህ ያሉት ደግሞ ይሞታሉ። ይሄን ነገር ካልቀጠልኩበት እኔ ይሞታሉ። እነሱ አሁን ሌሎቹ ካንቺ ውጭ ያሉት ትንንሾቹ ይሄን ነገር አያረጉም። እኔ ነኝ የተመረጥኩት እዛ ጋር እኔ ነኝ የተመረጥኩት፣ እኔ ነኝ የተመረጥኩት። በቃ እኔ ነኝ እኮ አልኩ። በአካል የማይሆን እኔ ነኝ። አሁን አንተ ሄደህ ምን አየህ? ምንም ያየኸው ነገር የለም። እያየሽው ነበር አንቺ? ገና እኔ አይቼዋለሁ። ገና እሱ ከላይ እየመጣ አንተ አስቆምከኝ። በቃ ግን አንተን ሲያይ ጠፋ። ስለዚህ ለኔ ይታያል እንጂ መጥቶ ነበር ላንተ አይታየም። አንተ ምንም ነገር ያየኸው ነገር የለም። አረ ከዛ እዚህ ጋር ካስመረክሽው በኋላ የት ነው ይዘሽው የምትሄጂው? ሌላ ሰው የሚቀበለኝ ሰው አለ። ለሱ ሰጥቻ አስረክቤ እኔ ወደ ቤቴ ብሄድ ነው በቃ። የኔ ከሱ ጋር ግንኙነቴን ከሱ ጋር ማድረግ ነው። ኦኬ። ምንድነው ሰዎቹ እነዛ ሰዎች የሚያረጉት ነገር ምንድነው? ይገደላሉ። ሌላ ምንም ነገር አለ። ልጆቹን ማለት ነው? አዎ። የተለየ ስርዓት ምናምን የሚያደርጉት ነገር አለ? ይኸውልህ ከዚህ እዚህ ወስዶ ማለት ነው የሆነ ነገር ማለት አብዛኞቹ ልጆች ልክ መንገድ ላይ እንዳትገልጭ ይባላለሁ እንዳታያቸው ምናምን ይለኛል። ግን ስለሚያስችለኝ የሆነ የማየት ጉጉት ስለሚያድርብኝ አያቸዋለሁና በዚህ በኩል ምናምን ነገር የሆነ የተቆረጠ ነገር አለ። እሱ ከወሰደ በኋላ እኔ እንዳየኝ እዛ ቦታ ላይ ቁጭ ብዬ እጠብቀዋለሁ። የቱ ጋር ነው የሚቆርጡት? እዚህ አካባቢ። የት? እዚህ ያለሽ ነው? እዚህ ማለት ነው። ከዛ ልክ እሱ ወስዶ ምናምን ነገር የሚያደርገውን ነገር አድርጎ ይሰጠኛል። ግን ልጁ እያቃሰተ ምናምን በቃ በሞትና በእንትን መካከል ሆኖ እኔ ወደዛም ወስደው ግን እዚህ ጋር የሆነ የተጋጣ ነገር ምናምን ነገር አለው። ደሙን ይመጣል አይነት ነገር ነው። አዎ እንደዛ መሰለኝ። እስቲ እንደሱ ነው እንትኑን ባላቅም እንደዛ ነው። ከዛ ለኔ ይሰጠኛል። እንዳታይ ይባላል። ይሄንን ራሱ ይል አሁን ስለተባበርክ ልተባበር ብዬ እንጂ ሞራት አልፈልግም ነበር። ይሄንን ራሱ ችግር የለውም እንተባበራለን ተባብለን አይደለ? ትክክለኛውን ነገር እውነት ያለውን ነገር አንቺም ትነግሪኛለሽ፣ እኔም መተባበር ባለብኝ ነገር ካሜራውን ማስጠፈችልሻለሁ። ያለውን ነገር እኔ ማወቅ ስላለብኝ ነው እየጠየቅኩሽ ያለሁት። ይኸውልህ አሁን ነፃውን እያወራሁ ነው ያለሁት። ምንም ነገር ስላልያዝክ ካሜራም ስላልያዝክ ምንም ነገር ስለሌለ ማለት ነው። እናመጣለን። እነዚህ ልጆች ብቻ አይደሉም፣ በጣም ብዙ ልጆች ናቸው ያመጧቸው። በቃ ይሄ ቢያንስ የቤተሰብ አንድ ታላቅ ወንድም እንትን እንዳይል እንዳይሞትባቸው ታላቅ ወንድሙን ለማንተን ለማለት ለማትረፍ የዘመር ልጅ ነው የነዚህ ማለት ነው። ገና በጣም ብዙ አሉ። የነዚህ የዘመር ልጅ ነው። ይሄን ታውቂያለሽ? የግድ የዘመር ልጅ ብቻ ነው መሆን ያለበት ወይስ የሌላም የሰው ልጅ ደም ንክኪ መኖር አለበት? ስለዚህ ግዴታ እሱ የሚፈልገው ደግሞ ደም ንክኪ ያላቸውን ሰዎች ነው። ስለዚህ እዛ ወስዳለሁ። ከዛ ለብዙ ሰዓት ለምነዋለሁ እኔ እንዲመጣ ማለት ነው። ከዛ ከለመንኩት በኋላ በማይታወቅ ነገር ይመጣል። ለኔ ግን ይታየኛል፣ ለማንም ሰው አይታየው። የኔ የቶችን ማውኑ ስጅዛ ባሳያቸው አያዩትም። እኔ ብቻ ነኝ የተመረጥኩት። እኔና እናቴ ነን የምናየው። ከዛ እናትሽ ማውኑ ማየት ይችላሉ? ትችላለች። አዎ፣ ግን አሁን ለኔ ስላስረከበችኝ አትችልም። አንቺ ብቻ ነሽ ማየት የምትችይው አሁን። ስለዚህ እሱ ወስዶ ልጁ ምናምን ነገር እንትን ብሎ የሆነ ነገር ያረግና በቃ የሆነ ወደ አፉ ጋር እንደዚህ ያስጣጋቸዋል፣ እንደዚህ እንትን ይላቸዋል ምናምን። እሺ፣ ሰዎቹን የት ነው የምታገኛቸው? በመኪና ነው የሚመጡት። ኦኬ። የት አካባቢ? እዚሁ አሁን የወጣሽበት አካባቢ ነው ወይስ ሌላ ቦታ ሄደሽ ነው የምታገኛቸው? ታዲያ መቼም አስፋልት ይወስጃ ልሰጣቸው ምን አለ? ሰዋራ ቦታ ላይ ነው የምሰጣቸው እንዴ? እና ታዲያ እና አስፋልት ወስጄ ልሰጣቸው? እኔም እኮ ህይወቴን እፈልገዋለሁ። እኔም እስር ቤት መግባት አልፈልግም። ኦኬ። ስለዚህ እነሱ ይመጡልኛል ጫካ። ከዛ ተመርቆ ከመጣ በኋላ ወስጄ ለነሱ ሰጣቸዋለሁ። እነሱ ደግሞ መኪና ውስጥ ወስዶ እንዴ
እኔ እንደውም አንዱ ልጅ የሚገርመ ከዚህ በፊት ማለት ነው እንደዚህ ልክ እሱ ወስዶ ምናምን ነገር እንደዚህ እንትን ካለ በኋላ ካቀረቡ በኋላ እጄ ላይ ሞቶብኛል። ገና እዛ ሳይደርስ ይዘሽው ይሄድሽ ማለት ነው? አዎ አይ እዛ ሄዷል። ወንዙ ጋር ሄጄ ምናምን እንትን ብዬ አስመርቄ ከዛ እሱ ከያዘው በኋላ የሆነ ነገር ካደረገው በኋላ አልቻለም ይመስለኛል። መንገድ ላይ ሞተብኝ። ከዛ እዛው ቀበርኩት። የት ነው የቀበርሽው? እዛው ያየው ቦታ ላይ። ስለዚህ እኔ ዞር ስልለት ያወጣና የሆነ ነገር ያደርገዋል። እኔ አላውቅም። እሺ እንግዲህ አሁን ቀጥታ የምፈልገው ካንቺ ምንድነው ከዚህ እንደወጣን ለሰዎቹ ተደውይላቸዋለሽ። አንቺን መጥተው የሚቀበሉሽ ሰዎች አሉ አይደል? ልጆቹን እነሱን ማግኘት እፈልጋለሁ። እሺ ከዛ እኔ ወደ ቤት ሄዳለሁ። አንቺ ወደ ቤትሽ ትሄጃለሽ። ከዛ በኋላ ለነሱ ተደውይላቸዋለሽ። እሺ እደውልላቸዋለሁ። እሺ ነይ ተነሽ እንሂድ። ወዴት ነው የምሄደው? ነይ እንሂድ። ተደውይላቸዋለሽ። እሺ ልጆቹ